ስጋሽ እዚህ ተቀምጧል፣ ልብሽ ግን ያለው ቤት ነው። ለምን? ባለቤትሽ ሊያስመርቅ ወታደር ነው። ሄዶ ሲመለስ ቤት ሲመጡ ምን ይዘጋጅ ነው? ባለቤትሽን ሲመጣ ከዛ ሄዶ ሲመለስ አደጋ ሊገለው ሰይጣን መኪና እንዲገለበጥ ያዘጋጀውን የሞት ድግስ። አንቺ ልብሽ ያለው ቤት ነው ልጆችሽ ጋር። እውነት ነው። ለልጆች የሚሰራ ሰው የሚያዘጋጅ ማንም የለም። የአብ ቃል የሚል ስም ያለው ወይኔ ያው ልጄ ነው፣ ልጅሽ ነው። ባለቤትሽ ያንቺ ወታደር ነው። ሊያስመርቅ ወታደር ሄዷል። ጥላውን የሚል ስም ያለው ኢየሱስ ወይኔ ኖርዌይ ነው የምትኖረው? ከዛ ነው የመጣ። ከዘር የሚመጣ መርገም አንተን እያየው አንድ አበበ የሚባል ሰው ያለው ስሜ ነው። ስሜ አበበ ነው። አብዱ የሚባል ታውቃለህ? ምን ነው? አያቴ ነው። ዛሬ የአበበ ስራ ሲፈታ የሳባም ታሪክ ተቀየረ። አሜን። የማ ሳባ ለምን አለቀሰች? ምን ናት? ባለቤቴ። ማን ነው ስሟ? ሳባ ነው። ሳባ የኔ ናት። ለምን አለቀሽ? ጌታ በስሜ ስለጠራኝ። ለካሱባ መርገምን እንስበር ከዘር ላይ አሜን። አብዬ አቤት። ለምን አለቀስክ? ጌታ ሲያይ እሷ ያንተ ልጅ ናት። እሷ አሜሪካ፣ አንተ አዳማ። ዳንኤል የሚባል ታውቃለህ? እኔ ነኝ። ልጅ ነው አሜሪካ ምድር መኪና ውስጥ ሞታ በሶስተኛ ቀን ተገኘ። በሶስተኛ ቀን ሬሷ በእናቷ መኪና ወጣ። እናቷ መሰረት ናት። ያንቺ መስከረም ነው። ወይኔ መስከረም ነው ስምሽ። አስፋው የሚባል ታውቂያለሽ? አስፋው የኔ አባት ነው። ያንቺ አባት ነው። ከቤ የሚባል ምንድነው ላንቺ? ያጎቴ ልጅ። ጌታዬ ስም ይባረክ። አባዬ አመሰግናለሁ። ዛሬ ፍጹም አመለጠ። ማህሌት አመለጠች። አሜን። ማን? ማህሌት ምንሽ ናት? ወንድሜ ልጅ የከበደ ልጅ ናት። ኢየሱስ ምን አለ አንድ ሰው አሜን ቢለኝ ውሰድ። አንተ በደንብ አሜን ብላ ጨምርና አሜን ብለው ውሰድ። አመለጠ፣ አመለጠ፣ ዘሬ አመለጠ። አላችሁ እስቲ ብድግ በልልኝ። ሁሉ መልካም፣ ሁሉ መልካም። ወደዚህ ስፍራ ስትመጣ እግዚአብሔር እዚህ ስፍራ ላይ መልእክት እንዳለ ገብቶ ነው የመጣው። እውነት ነው። ራእይ አየ። እውነት ነው። እዚህ ስፍራ ላይ ምን ሲቆረስ አየ? ዳቦ ትሪ ላይ ቁጭ ብሎ እያየው ነበር። ዳቦ ትሪ ላይ ቁጭ ብሎ ዳቦ ትሪ ላይ ቁጭ ብሎ እያየ ነበር እዚህ ስፍራ ላይ። ይሄ ዳቦ የተዘጋጀው ለአሸናፊ ነው። እውነት ነው። የኔ ስም ነው። አሜን። ከዘር የሚመጣ መርገም ህይወትን ያሰረ። ሁለተኛ ከቡታጅራ የሚወረወር ቀስት። አላንጎ ነው። አላንጎ የሚባል ያለው አሌጎ ማለት የኔ ቅድመ አያቴ ነው። ቅድመ አያት፣ አባት አያት ቀጥሎ ያለ ማለት እኔ በእናቴ አባት ስም ነው የምጠራው። በአያቴ ስም ነው የምጠራው። የአያቴ ስም ሎዲሶ ነው። የእሱ አሌጎ ነው። አሌጎ ነው። ቡታጅራ ምን አለ? ቤተሰብ አለኝ ቡታጅራ። ዛሬ ይሄንን መርገም ከህይወት ላይ ሲሰብረው ያለው አሜን። ውሰድ አሜን ብሎ አሜን፣ አሜን። ከዘር ሲሰብረው ያለው አሜን። ከቤተሰቦች ሲሰብረው ያለው አሜን፣ 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 አሜን። ነገሮች ሁሉ ታስረው ነው ያሉት። እውነት ነው። ቆይ ጠጋው። እሺ፣ 3 ሰው እናንተ ቤት ሲፈታ ያለው። አሜን። ስንት ሰው? 3 ሰው።
አንቺን እያየው አንድ አባት ያለው አባት እያየው ሙልጌታ የሚባል ያለው የኔ አባት ነው። አሜን ኢየሱስ። ቀና በይ። ስጋሽ እዚህ ተቀምጧል፣ ልብሽ ግን ያለው ቤት ነው። ለምን? ባለቤትሽ ሊያስመርቅ ወታደር ነው። ሄዶ ሲመለስ ቤት ሲመጡ ምን ይዘጋጅ ነው። ባለቤትሽን ሲመጣ ከዛ ሄዶ ሲመለስ አደጋ ሊገለው ሰይጣን መኪና እንዲገለበጥ ያዘጋጀውን የሞት ድግስ። አንቺ ልብሽ ያለው ቤት ነው ልጆችሽ ጋር። እውነት ነው። ለልጆች የሚሰራ ሰው የሚያዘጋጅ ማንም የለም። ያብ ቃል የሚል ስም ያለው ወይኔ ያው ልጄ ነው፣ ልጅሽ ነው። ባለቤትሽ ያንቺ ወታደር ነው። ሊያስመርቅ ወታደር ሄዷል። ጥላውን የሚል ስም ያለው ኢየሱስ። ወይኔ አይዞሽ። ጥላውንም ያብቃልም አምስተኛ ልጄ ነው። ስሚኝ ቆይ፣ ሶስተኛ ይኸውልሽ ስምሽ ራሱ ብዙም የዝማ ወርቅ ምናምን የሚል ማን ነው ስምሽ? የመንዞር ኢየሱስ። ወይኔ ምን አለ አንድ ሰው አሜን ቢለኝ። አሜን አሜን። ያብቃል አምስተኛ ልጅሽ ነው። ጥላውን ባለቤትሽ ነው። ለጥላውን ደምሴ ምንድነው? አባቱ። በኢየሱስ እጅን ዘርጋልኝ። አሜን። እጅን ዘርጋልኝ። አሜን። ዛሬ የአባቶች አምላክ እግዚአብሔር እንዲህ ብሎኛል፣ ከተደገሰው ሞት ታመልጣለህ። አሜን አሜን አትልም አንተ? አሜን። ከተደገሰው ሞት ታመልጣለህ። አሜን። ቤት ያመልጣል። አሜን። ልጆች ያመልጣሉ። አሜን። ውሰድ። አሜን ብሎ አሜን አሜን። በኢየሱስ ስም አሜን አሜን። ሰላም ነው። አንተን እያየው ዮና የሚል ስም ያለው ልጅ ነች። ያንተ ልጅ ነው። ዮና ያንተ ልጅ ናት። ዮና እኮ የቴዎድሮስ ልጅ ናት። የኔ ስም ነው። ትሰራለህ፣ ትለፋለህ፣ ትደክማለህ፣ ባዶ። እውነት ነው። ባዶ። ከኔ መጣው እዚሁ አዲስ አበባ። የት ሰፈር? ጀሙ። ለስንት መጣችሁ? ከጓደኛዬ ጋር። እስቲ ብድግ በል። አብራችሁ ነው የምትሰሩት? አዎ። ትሰራላችሁ ግን ውጤት የለውም። እውነት ነው። ከዚህ በኋላ ትነካላችሁ፣ ትባረካላችሁ። አሜን። ሰው የለማ። አሜን አሜን። ለሁለት ነው የምትሰሩት? አዎ። አንደኛ ሌላም ስራ ትሰራላችሁ፣ ሁለተኛ እርሻም ትሰራላችሁ። አዎ። እሺ ለሁለት የሚሰሩት በደም ስሙኝ፣ ለሁለት የሚሰሩት ቴዎድሮስና አንዱ ዓለም ነው። አዎ። ወይኔ ምን አለ አንድ ሰው ጮኸ አሜን ያለኝ። አሜን። ውሰድ በደንብ አሜን ብለህ። አሜን። ቆይ ለምሳሌ እርሻ ነው የምትሰሩት? አዎ። እርሻ መካከል ለምሳሌ ወይ ውሃ ለምሳሌ ወይ እንደ ኩሬ ማጠጫ ነገር ይዘጋጃል አይደለም? ወንዝ ዳር ሲሆን ትንሽ ስትቆፍሩት ምንጭ ምን ይሆናል? አስተጋለኝ ምን ይሆናል? ይፈልቃል። ድገማ። ይፈልቃል። አንተን እያየው አፈለቀ የሚል ስም አባቴ ነው። ወይኔ ሰው የለም አንድ ሰው አሜን ያለኝ። አሜን። ወይኔ ዛሬ ከፈለቀ መርገም እነግራችኋለሁ፣ ከታደለም ላይ ቀንበር ተሰበረ። አሜን። ከዚህ በኋላ እየሰራችሁ ባዶ አትሆኑ። አሜን። ትይዛላችሁ፣ ትባረካላችሁ። አሜን። ትይዛላችሁ፣ ትባረካላችሁ። አሜን። ትይዛላችሁ፣ ከዚህ በኋላ ጥቂት ትዘራላችሁ፣ በብዙ ታተርፋላችሁ። አሜን። አንድ ሰው ለኔ ነው ያለ አሜን ይበላ። አሜን። ትባረካለህ። አሜን። ትዘራለህ፣ ታፈራለህ። አሜን። ታይዳለህ። አሜን። ውሰድ አሜን ብለህ። አሜን። ዘሮቻችሁን የሚለቅም አውሬ ዛሬ ከህይወታችሁ ይገለበጣል። አሜን። ከዘመናችሁ ይገለበጣል። አሜን። ከቤተሰቦቻችሁ ይገለበጣል። አሜን። ኑ ግቡልኝ። እዚህ ጋር ደሳለኝ የሚባል
አያለው። አባቴ አንድ ነው። አባት አያለው። አባቴ ነው ደስ ታራ ሳናቴ ዱባ ካኖ ሶፋቲያኖስ አሜን አትልም ወይ? አሜን አሜን። ተቀበላላችሁ? ብድግ በል እስቲ። ሰላም ነው? ከኔ መጣ? ኖርዌይ። ኖርዌይ ነው የምትኖረው? ከዛ ነው የመጣ? ከዘር የሚመጣ መርገም አንተን እያየው አንድ አበበ የሚባል ሰው ያለው ስሜ ነው። ስሜ አበበ ነው። አብዱ የሚባል ታውቃለህ? ምን ነው? አያቴ ነው። ዛሬ የአበበ ስራ ሲፈታ የሳባም ታሪክ ተቀየረ። አሜን። የማ ሳባ ለምን አለቀሰች? ምን ናት? ባለቤቴ። ማን ነው ስሟ? ሳባ ነው። ሳባ ማካሴራዲያ ዛሬ አሸናፊ ቴድሮስ እነግራለሁ። አንዱ ዓለም በጌታ በኢየሱስ ስም ነገሮቻችሁ አሁን ይቀየራል። ዋው የኔ እናት ለምን አለቀሽ? ጌታ በስሜ ስለጠራኝ። ለካሱባ እሺ። የት ነው የምትኖረው? ኖርዌይ ነው። ኖርዌይ። እስቲ ብድግ በልልኝ። ሁሉ መልካም። የት ነው የምትኖረው? ጀርመን። አንተን እያየው ሰርቶ ሰው አይሁን ተብሎ የተደገመ ድግምት ያለው ይሄን ድግምት እያየው አሌክስ የሚል ስም ያለው ስሜ ነው። ከኔ የመጣው? ከጀርመን አልኩ። አሁን የመጣው አየር ጤና። አየር ጤና እዚህ ለስንት መጣችሁ? ለሁለት። ከምን ጋር? ከእህቴ ጋር። እስቲ ቁሚልኝ። እሷ ምን ናት? ታላቅ እህት ነች። ያንተ እህት ናት? ዛሬ የአሌክስ ነገር ሲፈታ የአበቡም ነገር ተፈታ። የማ ያበቡ ማን ነው ስምሽ? አበቡ አበቡ እና ካሴሪያ ዶኖ እሷ ያንተ ታላቅ እህት ናት? ያንተ ታላቅ እህት ናት? የነጋሳ ልጆች ናችሁ? ከአባታችሁ አባት ጉደታ የሚባል ያለው ማን ነው? አያቴ ናውጣ ወደዚህ ካውና ሲናሞ አሜን አትልም? ሰላም ነው አባቴ? ቁምልኝ። ከኔ የመጣው አንተ? አንተስ? ከኖርዌይ። ሰው የለም እዚህ ቤት። እኔ ዛሬ ይሄ ቅባት በላይ ላይ ሲወርቅ አይቻልም። ይሄ ቅባት በላይ ላይ ሲመጣ አይቻልም። ማን ነው አንድ ሰው ይሄንን ነገር ኢምፓርት ማድረግ የሚፈልግ? ዛሬ ከዘር ማንዘሮቻችሁ ላይ መርገም ይሰበራል። ኖርዌይ ነው የምትኖረው? አበበ መስፍን የሚባል ታውቃለህ? እኔ ነኝ። ዘውዴ ለአንተ ምንድን ነው? አባቴ። ኤርትራ ምን አለ አንተ? ቤተሰብ። የት? አስመራ ደቀ ማርያም ምናምን። ደቀ ማርያም የሚባል ከተማ። ደቀ ማርያም የት ነው ታዲያ? አስመራ አጠገብ ነው። ናይ በሐቂ ጽቡ ደሃንዶ ኩሉ ደሃኒ ጎይታ ይባረክ። አምላክ ይመስገን። አሜን አትልም አንተ? ዛሬ ከዘር ማንዘሮች ላይ መርገምን እገለብጠዋለሁ። ከልጆች ይገለብጠዋል። ከትዳር ላይ ይገለብጠዋል። ከቤተሰብ ላይ ይገለብጠዋል። አንድ ሰው ለኔ ነው ያለ አሜን ይበላል። ትቀበላላችሁ? እግዚአብሔር ታገለግለኛለች ይለኛል። አሜን። ታገለግለኛለች ግን ከዘር የሚመጣ መርገም ያለው አብርሃም የሚባል አባቴ ነው። ከሱሞራን ታሪያዲያ ብድግ በይ። ደስታ የምትባል ታውቂያለሽ? እኔ ነኝ። ውጪ ወደዛ። ካና ደስታ ነው ስምሽ? ኃይሌ የሚባልስ? አባቴ ነው። ውጣ እዚህ ካንቶሮዲያ። ዛሬ የብዙ ሰዎች እስራት ይፈታል። አንድ ሰው ለኔ ነው ያለ አሜን አይልም? ውሰጅ ይሆነልሽ። ከሱማን ታራዲያ ሄበን ያቦ አገቪያ ሺና ማሃቱን አሜን ትላላችሁ ወይ?
የብዙ ሰዎች ነገር አሁን ይለወጣል። መቼ ብያለሁ? አትቀበልም ወይ? ውሰድ። አሜን ብላተ ጨምርና አሜን ብለ ውሰድ። የልጅቷ አባት ማን ነው? ኃይለ። ማን ነው አባት ስም? ኃይለ ተፈራ የሚባል ታውቃለህ? እኔ ነኝ። ኦፕራሲዮን ቀጠሮ አለ። ዛሬ ተሻረ። አሜን። ምን አለ አንድ ሰው አሜን ቢለኝ ውሰድ አንተ አሜን ብለ ሁናይና በየኬሶ አልቬኒያሙ ከቪናቦስ ፓያኔ ከማንዳ ዱላቪያኖቦ እሳትን ልጥል መጣሁ። እንኪያስ ማን ያግደኛል? ይውደቅ የክብር እሳት፣ ይውደቅ የኃይል እሳት፣ የመገለጥ እሳት፣ የጥበብ እሳት ባዮናሳ ውሰድ አሜን ብለህ ትቀበላለህ። ያሰረ ሰንሰለት ዛሬ ተበጠሰ። አንተን እያየው አንድ ወርቁ የሚባል ያለው አባቴ ነው። ጌታውን ስሜ ነው። ናውጣ ወይኔ ወይኔ! እኔ አንድ ሰው አሜን አትልም አንተ? ሃይ ሃይ ማካቤርና አዶ አዲያኒኔ ዊላኖ ሱፓኖ አካማንታ አጃቫዲያ በሰኒያኖ አሜን አትልም ሀብቴ? ውሰድ አንተ አሜን ብላ አሃይ ሄሎቪያኖስ አገቫን ያሺና ማሃዶን አሜን በልኤ ውሰድ 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 ውሰድ። የብዙ ሰዎች ታሪክ አሁን ይቀየራል። አተ ይቀየራል ይቀየራል። የብዙ ሰዎች ነገር አሁን ይለወጣል። አሜን አትሉ? ይለወጣል። መቼ? ራይት ናው። እግዚአብሔር ምስክርነት ያለውን ህይወት ያኖራቸዋል። የሚነገርለትን የእግዚአብሔር የስሙ ታላቅነት በአሕዛብ መካከል የሚታወቅበትን ህይወት ያኖራሃል። ትቀበላላችሁ? ጸጋ ምን ናት? ምስቴ ናት። ምስቴ ናት። አያችሁ የተኛ ነገር ወይኔ! ጸጋ ሚስት ናት። አዎ። ከጸጋ ዘር የሚመጣ መርገም አንድ ተስፋዬ የሚባል ሰው አለ። ምኗ ነው? አባቷ ነው። የጸጋ አባት ነው። ጸጋን አላውቁም አለ ሚስቱን። ዛሬ የድል ቀን ነው። እባክህ አሜን ብትል ይሻላል። ለምን ሳቅ? ስላስደሰተኝ ነገር። ስላስደሰተን? አዎ። አስደስቷል? አዎ። በእውነት በእውነት እርግጠኛ ነህ? እርግጠኛ ነኝ። የዚህ ሰው ነገር ይቀየር። አንተን እያየው ታደለ የሚል ስም ያለው ራሴ ነኝ። ታደለ ታደለን እያየው አንድ ልጅ አይና ሙሴ የሚል ስም ያለው ልጄ ነው። ምን አለ አንድ ሰው ጮኸ አሜን ያለኝ። ዋው! የብዙ ሰዎች ታሪክ አሁን ሲለወጥ እያየው፣ ጠረናቸው ሲለወጥ እያየው፣ ህይወታቸው ሲለወጥ እያየው፣ ዛሬ ነገሮቻችሁን የሚቀይር የማይች ነገሮቻችሁን የሚለውጥ የማይች ሰላም ነው። ሁሉ መልካም፣ ሁሉ ሰላም ነው። በጎ ነው። ሁሉ መልካም ነው። ቆንጆ ነው። ቆንጆ ነው። ከኔ መጣው? ከአቃቂ ነው የመጣው። አቃቂ ከማን ጋር ነው የመጣው? ከባለቤቴ ጋር ነው የመጣው። ከባለቤት ጋር? እሷ ያንተ ባለቤት ናት? እሺ። አሁን ያስቸገራችሁ ጭንገፋ ነው። የምትፈልጉት ደግሞ አሁን ልጅ ነው። ይሰጣችሁ። አሜን። 3 አመት ተከታታይ ጭንገፋ ነው። ተግባሩ የሚባል ታውቃለህ? እኔ ነኝ። ወይ ጌታ ይባረክ። ኢየሱስ ጌታ ነው። አሜን አሜን አሜን። ሃሌሉያ። ምን አለ አንድ ሰው አሜን ቢለ? አሜን ሃሌሉያ። ናውጣ ማሚ ሄይ! ዛሬ የብዙ ሰዎች መታወቂያ ይቀየር። ውሰድ አንተ አሜን ብለህ ማላሱማ ታራካ ነገሮችሽ ሁሉ የተለወጡ ይሆኑ። ዛሬ ማንነታችሁ ይቀየራል። አንተ አሜን ብለህ አትወስድም? ውሰድ አንተ አሜን። ጀድሜ ጅራ ኢየሱስ ጅራ ኢየሱስ። ቆይ
ሰላም ነው አላችሁ? ብድግ በልልኝ እስቲ። አንቺ ጥግ ላይ ያለሽው ተነሽ። በደም ስሙ እዩ። ታውቃታለህ እሷን? አዎ። ምን ናት? ልጄ ናት። የለማ ሰው እዚህ ቤት የለማ ሰው እዚህ ቤት እስቲ ይዋቸው ይመሳሰላሉ? ይመሳሰላሉ? አይመሳሰሉ። አባትየው እንደኔ ጦቃራ ነው። መርገምን እንስበር ከዘር ላይ አሜን። አብዬ አቤት። ለምን አለቀስክ? ጌታ ሲያይ አዎ። እሷ ያንተ ልጅ ናት? አዎ። እሷ አሜሪካ፣ አንተ አዳማ። አዎ። ዳንኤል የሚባል ታውቃለህ? እኔ ነኝ። ወይ አስጠጋልኝ። ለምን አለቀሽ? የአባቴ ስም ዳንኤል ስለሆነ። የአባትሽ ስም ዳንኤል፣ ያንቺ ምህረት ልበለው። እኔ እኮ ሰው የለማ እዚህ ቤት። ምን አለ በደንብ አሜን ብትለኝ ብትቀበል ይሻልሃል። አሁን ተረኞች ትሆናላችሁ። አሜን በሏ። አሜን ብትይ ይሻልሻል። እሺ አንድ መርገም ልስበር። አሜን። አባትሽ ዳንኤል ነው። በደንብ ስሚኝ አሁን በደንብ ፋዘር። የት ነው ሀገርህ? አሁን ያለሁት አዳማ ነው። አሁን ያለው አዳማ ነው። አዎ። እኔ ሌላ ከተማ ነው ማየው። ትውልድ አገሬ ደቡብ ነው። ደቡብ ነው። ወደ ሆሳና። አዎ። አብሬ የሚባል ታውቃለህ? አብሬ አባቴ ነው። አብሬ አባት ነው። አዎ። በዮሬ ነው። በዮሮ አያቴ ነው። አሜን። ወይኔ አሜን። ለምን እንዲህ አልሽ? ገረመኝ። በኢየሱስ የእሱ አያቱ ማን ነው? በዮሬ አስመራ የሚባል ያለው። አዎ። ምንሽ ነው? አሁን የመጣሁባቸው የእነሱን ኬዝ ነው ይዤ የመጣሁት። አስማራ አባቴ። ውይ አስማራ አባቴ ነው። አየኔ ከና ሂነ ያቶ ሳሪናስ ምን አለ አንድ ሰው አሜን ቢላይ። ቆይ ስሙኝ። አስመራ አባትሽ ሳይሆን አያትሽ ነው። አስማረ ሄለን ስጣቸው። አስማረ ውይ አያቴ። አያቷን አባቴ ትላለች። ወይኔ አምላኬ አካና እኔ ዘንድሮ የረሳችሁትን ሁሉ ቀሰቅሰዋል። የተሰወረውን ፋይላችሁን አገላብጠዋል። አንድ ሰው ለኔ ነው ያለ አሜን ይበላ። አበበ ይሄ ጉምሮ ነው። ጉምሮ የሚባል አባትህ ነው። አባትህ ነው። አያትህ ነው። አብዱ አንተ አበበ። ወይኔ ዛሬ ይኸው ነገራችሁ የታሰረበትን ምንጭ ነው የምመታው። በረከታችሁ፣ ስኬታችሁ፣ ከፍታችሁ አሜን በኢየሱስ ይኸው ደስታችሁ፣ ነገራችሁ የታሰረበትን የክፉን ምንጭ ነው የምመታው። አሜን። አንደኛ ሄለን አንቺን ያስጨነቀሽ የአሮን ጉዳይ ነው። የማ አሮን ይኸው አሜን አትልም ወይ? ዛሬ ከእንዳለ ላይ መርገም ይሰበራል። ከማን ታውቀዋለህ? እንዳለን ስሜ ነው። ከኔ መጣው ከዋሽንግተን ሲያትል። ዋሽንግተን ሲያትል አሜሪካ። አሜን። ለስንት መጣችሁ? ቸርች ከባለቤቴ ጋር ለሶስት። ቆይ ማነው ስምህ? እንዳለ አንተን እያየው አንድ አባት አይና አንድ ደግሞ ሌላ አባት አይና ናደው የሚል ያለው ትክክል። ምን አያቴ ካዮ ቴራሶ ምን አለ አሜን ብለህ ብትወስድ
ይሁን በደንብ አሜን ብለው። ይሁን በደንብ አሜን ብለው። ለሶስት ነው የመጣችሁት? ከእናንተ ጋር የመጣውን መኪናውን ልይ ብሎ ሄደ? እናንተ ያሳደጋችሁት ነው? የእህቴ ልጅ ነው። እኔ ነኝ ያሳደግኩት። ታዲያ ምን አልኩ ነው? በትክክል ተመልሷል። በትክክል አይደለም አለች የእህቴ ልጅ። ከዛስ እኔ ነኝ ያሳደግኩት። ታዲያ እኔ ምንድን ነው ያልኩት? አሁን ይታያል እዚህ ጋር አይታየም? መኪና ጋር ነው ያለው። ዳዊት ነው ስሙ። ጌታ ይባል። ምን አለ አንድ ሰው እኔ ቢቀበለኝ፣ ምን አለ አንድ ሰው አታ አሜን አትልም? አሜን። ማን ነው ስምህ? ዮሴፍ። ዮሴፍ። የዳዊት አባት ማን ነው? ዮሴፍ። ይሄ ነው። ሂዶ አላዛ መኪና ይላል። አሜን አትይም? ምራት ዳዊት የተሰራ መንፈስ አሰራር ሲስተም አንድ ዳዊትን እያየው ዮርዳኖስ የምትባል አያለው። ዮርዳኖስን አይና ከአባት የሚመጣ ዮሴፍ መርገማ ያለው የአባት አባት ደግሞ አድማሱ የሚባል ያለው በትክክል ተመልሷል። ክብር ለኢየሱስ ይሁን። የለማ ሰው እዚህ ጋር ዛሬ የታሰራችሁበት ሰንሰለት አሁን ተበጠሰ። አሜን። ወዲት አስታውሷል። ምን ነች? የቀድሞ ፍቅረኛ ሳውዲ ነው ያለችው። አቤት ሄደ ኢየሱስ። አንተ ግን ሌላ አግብተህ ወልደሃል። ከሷ ውጪ ማለት ነው። እውነት ነው። ለምንድን ነው እኔን ሚስጥር የምታስወጡኝ? ዳዊት አቤት። ከዚህች ሰዓትና ሰከንድ ጀምሮ ለአንዴና ለመጨረሻ እስራት ተፈታ። አሜን። መጽሐፍ እንዲህ ነው የሚለው። ስሙኝ። ከእጁም ጨረር ወጥታለች፣ ኃይሉም በመዳቡ ስር ተሰውራለች። አሜን። በራሪቷንም እባብ የእግዚአብሔር እጅ ፈጥና ወጋቸዋል። አሜን። እየቸኮለ ነገሮቻችሁን ያበላሸ በራሪ ኃይል በኢየሱስ። ቆይ ስሙኝ፣ አንድ መልእክት ልናገር። ይሄን እየተናገርኩ የመጣሽው ከድሬዳዋ ነው። አንቺ ነሽ። ጠብቂኝ። ሁለተኛ እዚህ ስፍራ ላይ የመጣሽው በወንድምሽ ልጅ ምክንያት ልጇ ውጪ ሀገር አሜሪካ ምድር መኪና ውስጥ ሞታ ተገኘች። ምንም እንደሆነች ሳይታወቅ ቶሎ ከተነሳሽልኝ አንቺ ነሽ። መኪና ውስጥ ምን ሆና ተገኘች? ሞታ ተገኘች። የወንድምሽ ልጅ? አዎ፣ የ18 ዓመት ልጅ ምን እንደሆነች ሳይታወቅ። ልብ ብለሽ ስሚኝ፣ ልብ ብለሽ ስሚኝ። ሌላ 3 ሰው ሰይጣን ሊገድል ሞትን አዘጋጅቷል። አንደኛ ፍጹም የሚባል ያለው መጥቷል። እዚህ ውስጥ ነው ያለው። ምንሽ ነው? የወንድሜ ልጅ ነው። የወንድምሽ ልጅ ነው? አዎ። ከበደ የሚባል ታውቂያለሽ? አዎ፣ ወንድሜ ነው። የሟቹ አባት? አዎ። እንዲህ ብሎኛል። በራሪቷን የእግዚአብሔር እጅ ወጋችሁ። በራሪቷን የእግዚአብሔር ክንድ ወጋችሁ። በራሪቷን የእግዚአብሔር ጣት ወጋችሁ። ለኔ ነው ያለ ሰሎ አሜን ይበላ። ዋ ቁጭ በሉልኝ፣ ቁጭ በሉልኝ። ያንቺ ወንድም ልጅ ነው አሜሪካ ምድር መኪና ውስጥ ሞታ። አዎ፣ በሶስተኛ ቀን ተገኘ። በሶስተኛ ቀን ሬሳዋ በእናቷ መኪና ወጣ። አዎ። እናቷ መሰረት ናት። አዎ። ያንቺ መስከረም ነው። አዎ። ወይኔ እንዴ! ኢየሱስ ዛሬ እንዲህ ያለ የፈጠነውን ቀድሜዋለሁ አለ። ሊያጠፋችሁ ያለ ጊዜ ሊገላችሁ የፈጠነውን
ያለ ሰዓታችሁ ሊያጠፋ የፈጠነው እግዚአብሔር ቀድሜዋለሁ አለኝ። ዛሬ ለአንድ ሰው አላውቅም፣ እግዚአብሔር ይቀድምለታል። አላውቅም፣ እግዚአብሔር ይቀድምለታል። ስለልና አሜን ብለው ሰጥ እና ወይ ናካሳዳ ሁዳቫካሲያኖ ይሁንልህ እባክህ፣ ይሁንልህ እባክህ። ቁጭ በሉልኝ። መስከረም ነው ስምሽ? አስፋው የሚባል ታውቂያለሽ? አስፋው የኔ አባት ነው። ያንቺ አባት ነው። ከቤ የሚባል ምንድን ነው ላንቺ? ያጎቴ ልጅ። ጌታ ሆይ ስም ይባረክ። አባዬ አመሰግናለሁ። ዛሬ ፍጹም አመለጠ፣ ማህሌት አመለጠች። አሜን። ማን? ማህሌት ምንሽ ናት? ወንድሜ ልጅ የከበደ ልጅ ናት። ኢየሱስ ምን አለ አንድ ሰው አሜን ቢለኝ? ውሰድ አንተ በደንብ አሜን ብላ ጨምርና አሜን ብለው ውሰድ። አመለጠ፣ አመለጠ፣ ዘሬ አመለጠ፣ ቤተሰብ አመለጠ፣ ትዳር አመለጠ። ውሰድ አሜን ብለ ልጆች አመለጡ። ድንቅ አሜን አትይም ወይ? ለአንቺ አስፋው ምንድን ነው? አስፋው ለአንተ ምንድን ነው? አባቴ ነው። ኢየሱስ ጌታ ነው። አሜን አሜን አሜን። ሰላም ነው። ደስታ የሚል ድምጽ እሰማለሁ። አባቴ ነው። ያንቺ አባት? አያትሽ ጉደታ ነው? ሄይ አማ ካኔ ሴኔ ሉቪያና ሲና ማሃዶና እኔ ዛሬ ያምልጥ ልጆች፣ ዛሬ ያምልጡ ቤተሰቦች፣ ያምልጥ ትዳር፣ ያምልጥ ያንተ የሆነው ዘር ሐረግ። መልእክት አለኝ እንዲህ አለ፣ የፈጠነውን በራሪ ኃይል ከእጁ የወጣው ጨረር ወጋው። ሊያስለቅስ ያለ ጊዜ ሊያጠፋ የወጣውን ወጋው። የእግዚአብሔር የማዳን ጨረር ወጋው። የእግዚአብሔር የፈውስ ጨረር ወጋው። ውሰድ ይሆን ብላ ቁጭ በሉልኝ። ግሎሪ ኦፍ ጎድ ሴይ አሜን፣ ሴይ አሜን። እጆቻችሁን ወደ እነሱ ዘርጉ። አሜሪካ የት ከተማ ነው ያለሽው? አትላንታ። አትላንታ ጆርጂያ። አንታረ ይዘሽ አትሄጂም? ፋዘር እሄዳለሁ። ጋሽ ዳኒ የልጆችን ወግና ክብር አሜን እግዚአብሔር ያሳያል። አሜን። ምን ክብር አሜን አትልም? ኧረ አሜን። የልጆችን ወግና ክብር ማን ያሳያል? እግዚአብሔር። የልጆችን ከፍታና ስኬት ማን ያሳያል? እግዚአብሔር። ተናገርልኝ አንተ። እግዚአብሔር ያሳይሃል። አሜን አሜን። ማን? እግዚአብሔር። ልጆች በሚያረጉት ነገር ሁሉ ስኬታማ፣ አሜን፣ ፍሬያማ፣ አሜን፣ ባለ ብዙ ድል ይሆናል። አሜን። እጆቻችሁን ዘርጉ። እንዲህ ብሎኛል ፈጣኙን ኃይል አሌክስ ዛሬ እየፈጠነ ነገሮቻችሁን ያጨነገፈውን እየፈጠነ ህይወታችሁን ኑሯችሁን የመታውን አውሬ ዛሬ ከዘር ማንዘሮቻችሁ ላይ እግዚአብሔር ገለበጠ። አሜን። ከዚህ በኋላ ውጤት አልባ አትናገርም አንተ። አሜን። ውጤት አልባ ያረጋችሁን እባብ እግዚአብሔር ዛሬ ከህይወታችሁ ቀጠቀጠው። አሜን። ነገሮቻችሁ ሁሉ ከዚህን ሰዓት ጀምሮ ያማሩ የሰመሩ ይሆናል። ጎዳናችሁ የቀና ይሆናል። ስራችሁ የቀና ይሆናል። እርሻችሁ የቀና ይሆናል። ዘራችሁ የቀና ይሆናል። ጤናችሁ የቀና ይሆናል። የልጆቻችሁ መንገዳችሁ የጀመራችሁት ፕሮሰስ የቀና ይሆናል። የነካችሁት የጨበጣችሁት ነገር ሁሉ የቀና ይሆናል። አሜን። ከዚህ ቤተሰብ ዘመን ዘላለም ላይ ያለ መርገም በኢየሱስ ደም አሁን ተሰበረ። አሜን። ተሰበረ። አሜን። ተሰበረ። አሜን። ተሰበረ። አሜን። ስማኝ የኃይሌ ልጅ አቤት፣ ተፈራ አቤት። ኦፕራሲዮን ገብተ 3 ጊዜ ቀጠሮ ቀየሩብኝ። ገንዘብ ከፈልክ፣ መድኃኒት ገዛ፣ አልጋ ያስክ፣ የአልጋውንም ብር ከፍላል። ከፍያለሁ። አንተ አሁን ልብህ ያመነው ኦፕራሲዮን ተሰርተ እንደምትድን ነው። እውነት ነው። እግዚአብሔር አትሰራም። አሜን፣ 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 ሃሌሉያ፣ አሜን።
አሜን። ተጸልዮልሃል ብዙ ጊዜ፣ ነገር ግን አላመንክበትም። እውነት ነው። በቃ ያመንከው ገንዘብ አውጥተህ መዳንን ነው። እውነት ነው። ገባ? ቀጠሮ ቀየሩብን። አሁን ያረጉትን ቶሎ ሆስፒታል ነኝ ለመሰራት አልጋ ላይ አስተኙ። ከዛስ የኦፕራሲዮኑን ልብስ ሙሉ አውልቀ የኦፕራሲዮን ሸራውን አስለበሱ። ሸራውን ለብሰው ኦፕራሲዮን ልትደረግ ብዙ ጊዜ ቀጠሮ ቀይረውበት ልትደረግ ልክ ገባና ተኛ ብለው ልብስን ሙሉ ይሄን አውልቀ ራቁትን የኦፕራሲዮን ልብስ ለበስክ። ለብሰ ልትሰራ ስትል ለምን እንደሆነ አላወቅም። ተነስተው ወደ ሽንት ቤት ሄድክ። ሽንት ቤት ሄደ እግዚአብሔር ወይ ከኔ ፊት ምን በለ ይሄንን ከኔ ፊት ቅደምልኝ ቅደም ብለ ሽንት ቤት ቆይ ስሙኝ ቆይ ከኔ ፊት ቅደም ብለ ወጣሁኝ። ከሽንት ቤት ወጣ ለመሰራት ወደ መኝታ ስትመለስ ካንተ በፊት የገባው ሐኪሙ ገብቶ አንተ ዛሬ አትደረግምና ውጣ አለኝ። ቆይ ይሄን ያደረገው ማን ነው ብላችሁ ብትሉኝ እግዚአብሔር ያለ ጠባሳ ሊፈውሰው ስለፈለገ። አሜን። ያለ ማንም ድጋፍ ያለ ማንም ረዳት። ምን አለ አንድ ሰው አሜን ያለኝ? ጨምርና በደንብ ድገምና። እሱ ብቻ አይደለም እሱ ብቻ ሳይሆን እኔ እውነት ለእግዚአብሔር እስቲ ክብር ስጡ። በእውነት ከልቤ ነው የምነግራችሁ። እኔ ከሆሳና የመጣው ሰኞ ነበረ። ባለፈው ሰኞ ማለት ነው። የዛሬ ሰኞ መጣው። ስንት ቀን ማለት ነው? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ያለፈው ሳምንት ሰኞ ማክሰኞ ኦሬዲ 10 ቀን ምናምን ሊሆነው መሰለኝ። ሪፈር ከክርስቲያን ሆስፒታል ከሁለታ ተጽፎልኝ ነበር እዚህ ጳውሎስ ሆስፒታል። ከዛ ተመላለስኩኝ 4 ዙር ተመላልሼ 4ኛ ዙር ሲመጣ ዶክተሮች በባለፈው ስራ አቁሞ ነበሩ። ከዛ ዶክተሮች ስራ አልገቡም። ስለዚህ ተመልሰህ ትመጣለህ ብሎ ሰኔ 26 ቀጠሮ ጻፉልኝ። ከዛ ተመልሼ ሄድኩኝ። የሆነ ልጅ ሆሳና እንዲህ እንደኔ ኬዝ አለበት ልጅ ከዚህ ተሰርቶ ሄዶ ነበር። እሱ ሲነግረኝ ግል ሊታከም መጣሁኝ። መጥቼ እዚህ 22 አካባቢ ነው በጳውሎስ ሆስፒታል ስር ነው የሚሰሩት፣ በግላቸው የሚሰሩት ነው ዶክተሮቹ ማለት። እነሱ ጋር ገባሁኝና ከዛ ጠየቀኝ፣ ነገርኩት። ሪፈሩንም አየ። በቃ ይሄ ማሽን የለም ጠጠር ነው። በነገራችን ላይ ጠጠር ፊኛ ላይ ነው ያለው። ሽንቴን መሽናት ይከለክለኛል። በጣም ስቃይ ላይ ነው ነበርኩኝ። ከዛ እዚህ ማሽኑ ስለሌለ እዚህ ጀሞ አካባቢ ኬርላንድ ሆስፒታል አለ እና እዛ ማሽኑ እዛ ጋር ነው ያለው። እዛ እንሰራለን። በቃ እዛ ነው ማሽኑ አለ ያለኝ። በጠዋቱ ሄድኩኝ ጀሞ ሲሄድ ምርመራ አርጋ የግፊት የሱካር የተለያዩ በሽታዎች ምርመራ አርግና ኦፕሬሽን ክፍል ትገባለህ አለኝ። ከዛ ምርመራ አረኩኝ። 5:30 ኦፕሬሽን ክፍል ሊገባ። ከዛ በፊት ከዶክተሩ ጋር ተነጋግሬ ነበር። እኔ ገንዘብ ያስኩት ጥቂት ነው፣ ማልችል ከሆነ ወደዛ አልሄድም። ስለዚህ ከአሁኑ ንገረኝ ስል ይህ በእግዚአብሔር ፊት ነው 60 ሺህ ብር ያልቅልሃል፣ በ60 ሺህ ብር እንጨርስልሃለን አለኝ። ከዛ ሄድኩኝ ምርመራዎችን አድርጌ ኦፕሬሽን ክፍል ባለፈው ሊገባ ገንዘብ ካሻሪዎች ጋር ከፍለና ብሎ ሲሄድ 100 ሺህ ብር አስይዛለኝ። እኔ ከዶክተሩ ጋር ተነጋግሬ ነው የመጣሁት። እንዴት በአንዴ 100 ሺህ ብር ትላላችሁ? እሱስ በ60 ሺህ ብር ያልቅልሃል ነው ያለኝ ብዬ ስነግራቸው አይ እሱ መስራት እንጂ ገንዘቡን አያውቅም፣ እኛን የምናውቀው ካሻሪዎች እኛን የምናውቀው እሱ ስለ መስራት እንጂ ስለ ገንዘቡ አያውቅም ማለት እና ለኔ እዚህ ፈውስ ስላለ ነው። እዛም ኦፕሬሽኑ ቀረ። ሊገባ ነው ኦፕሬሽን ክፍል ሊገባ ገንዘብ ከፍለና ነው ያለኝ። እኔ 60 ሺህ ብር ነው የተስማሙት በእግዚአብሔር ፊት ነው። ከዛ 100 ሺህ ብር አስይዛለኝ። እንዴት ሀሳብ አሁን የቀየራችሁት? ማታም ሌላ ነገር ልትናገሩ ነው ብዬ ከዛ ኦፕሬሽን ሊገባ ነበር እዛም ቀረው። ከዛ ተስፋ ቆረጥኩኝና ምንድነው ይሄ ነገር ብዬ ጳውሎስ ሆስፒታልን ብዙ ጊዜ አመላልሶኛል። ከዛ የሆነ ጓደኛዬ ያለ እሱ ሚያውቃት ልጅ አለ ጳውሎስ ሆስፒታል። ከዛ እሷ ጋር ደወለላትና አይ እንዲህ ጳውሎስ ሆስፒታል ኬዝ አለው እዚህ ብዙ ብር ተጠየቀ፣ ምን ይሁን ልጁ እንዴት ይሻላል ስላት ጳውሎሶች ይችላሉ ወይ አለ። አዎ ይችላሉ እና ቀጠሮ አመላልሶት ነው እና እዚህ ሊሰራ ያሰበው። ስለዚህ ምን ይሻላል ስል በቃ እኔ አስጨርስለታለሁ ችግር የለም ቀጠሮ አይቀጥሩለትም። ወዳው ምን ቀን ነው ሮብ ቀን ይሁን ሂድ አለችኝ። ሄድኩኝ ዶክተሩ ጋር። ያኔ የቀጠረኝ ዶክተሩ ጋር ነው የቀጠረችኝ። እዛ ገባው። ከዛ ካሜራ አስገባ በቱቦ በእግዚአብሔር ፊት ነው ካሜራ አስገባ።
በቱቦ አስገብቶ ጥበት ምናምን ካለ ብሎ በካሜራ በቱቦ አስገባልኝ። ከዛ ወጣሁኝ። እኛ ምን ሰራው ይሄን ኦፕሬሽን ጠጠሩን ምናወጣል አርብ ሐሙስ ወይም አርብ ነው አሉኝ። 2 ቀን ነው ምን ሰራ አለኝ። ስለዚህ ሐሙስ ቀን መጣ ኦፕሬሽን ይሰራል ያል። ከዛ እዛ አልጋ ቀጠሮ ታስይዛለህ ያለኝ። ከሷ ጋርም ተዳውለን ነበር። ከዛ በኋላ ጥዬ ሄድኩኝ። ጳውሎስ ብሩ ሲጨምርብህ ወደ ጳውሎስ ሄድኩኝ። ትላንት ደግሞ ጳውሎስ ሆስፒታል ትገባለህ አሉኝ። ከዛ ካንተ የባሱ ሰዎች አሉ፣ ስለዚህ አንተ አብ ትገባለህ አለኝ። ከዛ ሁሉ ነገር ግፊት ምናምን መረመሩ። ምን አደረጉ? እዚህ ግሉኮስ የሚሰፍጥበትን እዚህ ጋር ገጠሙልኝ። እሺ ሐሙስ ማታ ነው 4 ሰዓት ላይ ገጠሙልኝ። ከዛ አርብ ጠዋት ለመሰራት ማለት ነው። አርብ ጠዋት ትላንትና ጠዋት ማለት ነው። የምትሰሩ ሰዎች አትሰሩም ማለት ለምን? መድኃኒት ገዝቼ ይሄ ተገጥሞልኝ ሁሉ ነገር ያልጋ ከፍዬ ለምንድን ነው የሚቀረው ስል እኛ ምናውቀው ከዛለ ያለ ዶክተሩ ሌሊት ላይ መጥቶ ማለት ነው ከገባህበት ማለት ነው። ሌሊት ላይ መጥቶ ሐሙስ ሌሊት ላይ 7-6 ሰዓት አካባቢ መጥቶ እንደዛ አለ። አርብ ሊገባ ነው እኔ። ከዛ እሺ ከቀረ የራሱ ጉዳይ ብዬ ዝም አልኩኝ። ትላንትና ጠዋት 2 ሰዓት ላይ ስሜን ጠርቶ ኦፕሬሽን ክፍል ወሰዱ ለመስራት ኦፕሬሽን ክፍል በር ሲደርስ ልብስ ቀይራል። ቀየርኩኝ። ልብስ ቀይራል። ኦፕራሲዮን ክፍል ልብስ ቀይራል። ስምን ጠሩ፣ አስገቡ። ከዛ ልብስ ምን አደርጋሉ? ቀይራሉ። እሺ ትላንት ማለት ነው። ትላንት ጠዋት ማለት ነው። እሺ ልብሱን ቀየርኩኝና ቆይ ብዬ ሽንት ቤት አጠገብ ነበር። ልብሱን ቀይሬ ሽንት ቤት እዚህ አጠገብ ነበር። ሽንት ቤት ገብቼ ልውጣ ብዬ ሽንቴን ሸንቼ ጌታው ከፊቴ ቅደምልኝ አልኩኝ። እሺ ከዛ ወጣሁኝና ልክ ኦፕሬሽን ክፍል በር ሲደርስ አንተ አትሆንም ማለት ለምን አልኩኝ። ዛሬ ሌላ ሰው ነው የሚሰራው፣ አንተ አትሆንም። ካስቀየሩ በኋላ እኔ ስሜ ተለጥፈዋል፣ ግድግዳ ላይ ተለጥፈዋል። የሚሰራ የኔ ስም ተለጥፈዋል። ልብስን ሁሉ ቀይሬ የኔ ስምም ተለጥፈዋል። 2 ሰዓት ላይ ኦፕሬሽን ነው ሰደ ኦይ አትሰራም ሲሉ ተናደርክ። እኔ ግራ ገባኝ። ከዛ አንደኛ ዶክተር ሌላም መጣ። ይሄ በእግዚአብሔር ፊት ነው። ሌላም መጣ። ይሄው እዚህ ጋር ስሙ ተለጥፈዋል። የሚሰራ ይሄ ልጅ ነው። እንዴት ካንስል ሊሆን ቻለ አለ። እኔም አላወቅኩም። ይሄው ካንስል ሆኗል። የሚሰራ ሌላ ሰው ነው፣ እሱ ይውረድ አለ። መልአኩ ገብርኤል እኮ ነው። መልአኩ ሚካኤል እኮ ነው። ኧረ ዛሬ ለአንድ ሰው መልእክት አለኝ። ስሙኝ። ሄሮድስም መከራን ያጸናባቸው አይደል የሚለው ነበር ይላል። ማንን አስገድሎ ምን አርጎት አሳርዶት አይሁድን ደስ እንዳሰኛቸው አውቆ ማንን ጭኖበት? አትናገርም? ጴጥሮስንም እጁን ጭኖበት ወደ ወይኒ ምን አረገው? ለምን? ስሙኝ ሊያርደው እኮ ነው፣ ሊገለው ነው። በዚህ አጋጣሚ ካልፈራሽ ቶሎ ከተነሳሽ ማህፀንሽ ላይ እጢ አለ፣ ኦፕራሲዮን ትደረጊያለሽ ተብለሻል። እንደገና ደግሞ ድጋሚ ሐኪሙ አይቶሽ ቶሎ ከተነሳሽ ማህፀንሽ ላይ እስቲ የምፈራበት ጉዳይ አለና ካንሰር ይኖራል፣ ይሄን ናሙና ቼክ አድርጊ ተብለሽ የመጣሽ እህት አንቺ ነሽ። ወይኔ ምን አለ ማህፀንሽ ላይ? እጢ አለ። ማን ያለሽ? ዶክተር። አዎ ዶክተር። ማህፀን እጢውን ምን እናደርገዋለን? እጢው እንዳለ ሆኖ ካንሰርም እንጠራጠራለን። በጣም ጥሩ የማየው ነገር ስላለ ካንሰር ናሙና አሰርተሽ ባስቸኳይ ነው አሰሪና እናወጣዋለን ነው ተብሎ ነው የመጣሽው? ከኔ የመጣሽው? ካራ መስመር ወደ 2 አጃምባ ራሄል የምትባል ታውቂያለሽ? ራሄል ነኝ። አሜን። ወይኔ ዛሬ በራሄል ህይወትና አንድ ናትናኤል የሚል ናቲ ልጄ ነው። አሜን። አንድ መንፈስ አሰራር ሲስተም ከዘር የሚመጣ መርገም አባታይና ያት አንድ ይመር የሚባል ያለው የባለቤትሽ አባት ነው። የዚህ የናትናኤል አያት ማለት ነው። ቅድም ስጠራ ተኝታለች። እኔ እኮ ሰው የለማ። ወይኔ ዛሬ ጉዳይሽ ተቀባይነት ያገኛል። ነገር ተቀባይነት ያገኛል። ሞገስ ያገኛል። አንተ አሜን አትልም? ውሰጅ አሌክስ፣ ውሰድ ታዴ፣ ውሰድ አበበ፣ ውሰድ ሳባ፣ ውሰድ ካና ከፌ አታዶአዲኮ፣ ውሰድ አማሃቴነ ሻዲያና ሃኖ። እግዚአብሔር እንዲህ ብሎኛል። አዋጅን በአዋጅ ሽሬዋል።
አሜን አሜን የነገት አሜን። የባለቤትሽ አባት ነው ይመር ይመር ነው። እሺ ባልቻ ላንቺ ምንድነው? አባቴ ተሻረ። አሜን ተሻረ። አሜን ተሻረ። አሜን ኢየሱስ ታፌ። ስለዚህ እኔም አላወኩም ብሎ ሌላው ሐኪም መስራት አለበት ብሎ ሲል እኔም አላወኩም ብሎ ያረከውን ያወለከውን ልብስን አስደረጉ። ዛሬ የኔ ጌታ ፈውስን ሊያረጋግጥ አሜን፣ መዳንን ሊያረጋግጥ አሜን። አሜን አትልም? አሜን። አሁን ብሩ እዛ ነው ያለው። እዛ ያልጋ የከፈልኩት አለ መድኃኒት ገዝቼ ያለው በቃ ትላንት እኮ በቃ የገባውበት ነው ያዝቱ። እርስ በርስ ተጣሉ ሁለቱም ዶክተሮች ማለት እርስ በርስ ተጣሉ። ለምን አልሰራ ነው ብሎ? አዎ ያኛም መሰራት ያለበት ይሄ ልጅ ነው። ሲሙ ዝርዝሩ ወጥቷል። ስለዚህ መሰራት እጆቻችሁን ዘርጉ። እኔን ብቻ ይሄን ከፍ አድርግ እጅህን። ቴንክ ዩ አሜን ኢየሱስ አሜን ሃሌሉያ። እዩት የስ የተደገመ ድግምት ይበቃል የሚል ስም ያለው የስ ቴንክ ዩ ፋደር። 1 2 3 ሂድ 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 ያዘው ሂድ 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 ታፌ አንተ ፈያላቱ አሜን ይሌ አሜን አሜን ገለቲን አሜን። አንድ ደግሞ የቀረ መልእክት አለ። እቺ ፕሮግራም እንዳለቀች ነግራል። እሺ እሺ አንተ ዘይቱን ሳባ የክርስቶስ የኢየሱስ የደሙ ምልክት አቤ ሞገስ አሼ ሄለን መስኪ ራይል አሼ ቴዲ አንዱ አለም ቀመር ተሰበረ። አሌክስ ሞገስ በምታረጉት ነገር ሁሉ ጌት ተፌ ግባሩ ኢየሱስ ደም ብዙ ድል አንቺ ነገርሽ ከዚህ በኋላ ውብ አሜን። አንቺ ኢትዮጵያ አቤት እሱ አሜሪካ ተራርቃችሁ አሁን ስቢያችኋል። አሜን ስቢያችኋለሁ። አሜን እንደው ዳዊትንም ስቢዋለሽ። አሜን አረ ሳብኮ ወደናንተ አሜን። አስቸኮልኩኝ አሜን። አፈጠንኩት አሜን። በቃ ድል ሆነ። እሺ አቡ ቀና ብቻ አሌክስ ሞገስ ታዴ አንተም የቀረ መልእክት አለ። ቁጭ ብለህ ጠብቀኝ። አቤ ሳቡ ነገሮቻችሁ ሁሉ ውብ ሆነ። አሜን ተሰበረ። አንዴ አቤት ከዘር ማንዘር ላይ መርገምቸው አሜን። ቴዲ ስራ ነገሬ ኑሮ የቀና አሜን አሜን። አሸናፊ የእግዚአብሔር ሞገስ በላይ አሜን። ሶፍት ቶሎ ስጧቸው። አሜን። መስፍን አቤት ሀድሽ ነገር አሜን በለ አሜን። ዳኒ አቤት ከልጆች ህይወት ላይ ያለ ማንኛውም አይነት ሰንሰለት ተበጠሰ። አሜን። መሲ ለብዙዎች በረከት አሜን። ቀና በይ። ለምትገቢባቸው ከተማዎች ሁሉ ለብዙዎች መልስ አሜን። በኢየሱስ ደም መስፍን ሆኖልሻል። አሜን። መስኪ ከዘር ማንዘርሽ ላይ የሞት አዋጅ ዛሬ ፈርሷል። አሜን አሜን። ራይል ከልጆችሽም ከቤተሰብሽም ከዘርሽም ላይ ክፉ አዋጅ ተገልብጧል። አሜን። አሜን አትልም? ከዚህ በኋላ ኃይል አሜን ኃይል አሜን ኃይል ኃይል ወደዚህ አምጣት አምጣት አምጣት። ደስታ
አቤት እስራት አሜን 1 2 3 yes 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 ያዘው 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 ኤካላባሰባ ቶባና ሂዳቫቼ አማሶ ሊፕሮቪያኖስ ጠብቁ yes እንዴ ስራ ተሰራ። እሺ በእጅ ነገሮቻችሁ ሁሉ የቀና ሆነ። አሜን አሜን ሞገስ አሜን። ዴቭ ከዚህ በኋላ የእግዚአብሔር በረከት በቤት በህይወት በዘሬ ለዘር ማንዘሬ በረከት ትሆናል። አሜን። ለብዙዎች ትተርፋል። አሜን። ስራችሁን እግዚአብሔር ሰራው። በምትገቡበት ሞገስ የምትነጉት የምትይዙት ሁሉ ለብዙዎች በረከት ሆነላችሁ። ከዚህ በኋላ ይኸው ነገር አስረታችሁን ይዛችሁ ነው። እሺ አንዴ ቴዲ የልጆች የቤት የዘር ታሪክ ተለውጧል። አሜን አሜን። አሼ እያሸነፍክ ትቀጥላለህ። አሜን። መስፍን አሜን ብዙ ሰላም። አሜን። ቆይ አንተ የት? ኖርዌይ። አዎ ልጆች ኢትዮጵያ። አዎ አንተ ኖርዌይ። አሁን ልጆችን ወደ ካናዳ ነው ለመላክ የፈለከው? አዎ ይሄዱሽ። መሲ እንኪ በነገር ሁሉ ትከናወኛለሽ። አሜን እግዚአብሔር በጠላት ፊት ያከብርሻል። አሜን አሜን። ዳኒ አቤት የልጆችን ወግና ክብር ታያል። አሜን ተፈጸመ። አሜን። አንቺ ሄሉ የዘር ማንዘርሽ እስራት ተፈታ። አሜን። አንቺም የቀረ ነገር አለሽ። ጠብቂኝ መስኪ ጠብቂኝ። አንቺ እሺ ስራችሁ ተሰርቷል። እሺ ሞት በኢየሱስ ደም በቤታችሁ አይደገም። አሜን ያለ ጊዜ ጠላት አይወስዳችሁ። አሜን ተፈጸመ። የጨበጣችሁ ቁጭ በሉ። ደስ አላችሁ? አሰፋ ምንሽ ነው? አጎቴ ነው። ያው ቅድም የለችም ነበር ገና ሆነ። እዚህ አይነት ጸጋ እኔ ተደናበርኩ እኮ አያቴን አባቴ ያረኩ። እንደዚህ አይነት ጸጋ ደንግጫለሁ ማለት እንደዚህ አይነት አይቻላቅም። የኔ ኢየሱስ አሜን። አንተ አሜን አትልም? አሜን። አቦ እንደገና ይጨምርብህ። አሜን። እንደገና በእውነት አሜን ውረስ። አሜን። አሁንም ስፋ። አሜን። ይሄ በየትኛውም ነቢይ ጋር ያልታየ ነው። ይሄ ስም እየጠራ ከየትም እንደዚህ ሆነ የሚለው በአንተ ነው ያየነው። እግዚአብሔር አሁንም ከዚህ በበለጠ ያብዛ። አሜን። ስፋ አንተ። አሜን። ከዚህ በሰፋ ቤት ስታገለግል እንደገና እንድንገናገር ያብቃን። አሜን። እግዚአብሔር ይባርክ። አሜን። በቃ ይበቃ። አሜን። ምሩ በጌታ በኢየሱስ ስም እዚህ በእናንተ እዚህ መገኘት ምክንያት ኖርዌይ፣ ጀርመን፣ ካናዳ፣ አሜሪካ የትኛውም ኢትዮጵያም ከኢትዮጵያም ክልል ሆሳናም እዚህ ቤት ወክላችሁ የመጣችሁ ሰዎች ሀገራችሁ ኤርትራም፣ አስመራም፣ ሶዶም፣ ወላይታም የትኛውም ሮሚያም እነግራችኋለሁ በኢየሱስ ክርስቶስ ደም በእናንተ እዚህ መጎብኘት ምክንያት ከተማችሁ ይባረክ። አሜን። አረ በለው። አሜን። ልጆቻችሁ ይጎብኙ። አሜን። ቤተሰቦቻችሁ ይጎብኙ። አሜን። ኢትዮጵያም ከኢትዮጵያም ውጪ ያሉ የእናንተ የሆኑ ዘር ሐረግ ይጎብኙ። አሜን። በኢየሱስ ደም ከተማችሁ፣ ምድራችሁ፣ ታሪካችሁ፣ ሀገራችሁ፣ ሰፈራችሁ፣ መንደራችሁ የተፈታ ይሁን። አሜን። ለብዙዎች በረከት ሆናችሁ ግቡ። አሜን። የምድራችሁ ታሪክ በእናንተ ምክንያት ይቀየር። አሜን። የቤተሰቦቻችሁ፣ የልጆቻችሁ፣ የወንድሞቻችሁ ታሪክ በእናንተ ምክንያት ይቀየር። አሜን። ነገሮቻችሁ የቀና ይሁን። አሜን። ሞገስ ይደረብ። አሜን። ተአምራት ይሁን። አሜን። 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 ይሁ ይው 1 2 3 4 5 6 7 8 9 10 11 12 13 14 15 17 18 19 20 21 22 23 24 25 ይሄ ሲመለስ ብዙ ምስጋናን ይዞ ነው። አሜን አሜን። በኢየሱስ ደም አሜን። አሌክስ ሞገስ ለጀርመን ከተማ በረከት አቤ ሰጠው። ዘይቱ አይ ዘይቱ አልወሰርኩም። ምንኛ ነው የምትችለው? ኦሮምኛ
አካሲ አከሰ አካም ነገ ጅርቱ ጅረገለቶ ነጉማሚ ሁንዱ ነጋ ጆሌን ማርቱን und ገለኒ ሳጋ ገለቶ አሜን ጀዱ ብዙ ሞገስ አሜን አሜን ጌት የእግዚአብሔር የማዳን ኃይል ካንተ ጋር ነው አሜን ረጊው ከዚህ በኋላ ለብዙዎች አንቺ ፈውስ ትሆኛለሽ የእግዚአብሔር የመንግስቱ ስራ ባንቺ ይሰራል ደስታ እንደ ስምሽ ደስታ ሆኖልሻል አሜን ታፌ የቀረ መልእክት ያልኳችሁ ተጠብቁኛለሽ ምግባሩ አሜን ከዚህ በኋላ ፍሬያማ ነህ ነገር ያማረ ነው አዲስ ነገር አሜን አሁን እንግዲህ ቆንጆ ልጅ ይዛችሁ አሜን ተሰብሯል ለዘሮቻችሁ መፈታቱ ነው እንዱ በሞገስ እሺ በምትገቡባቸው ቦታዎች ሁሉ ጌታ አብሯችሁ ይገባል አሜን እግዚአብሔር የማዳን ኃይል ከእናንተ ጋር ይሁን አሜን በብዙ ድል እንገናኝ ዳኒ እሺ ይሄው የታለ ሐሙስ ከርክማ ይሄ ዘይት በሚገባበት አሜሪካ ምድር አሜን የታሰረ ይፈታ አሜን የታመመ ይፈወስ አሜን ስራ የሌለው ስራ ያገኝ ያልወለደ ይውለድ ደካማ ብርቱ ይሁን የወደቀ ይነሳ በኢየሱስ ደም ሞገስ ይጨመርላችሁ አሜን ቃል አወጣው አሜን ጌታ ይባርክ አብዝቶ ደስ አለ በጣም ሃሌሉያ ምክንያት ኖሮኝ ተመለስ ሆነብኝ እንጂ እዚሁ ከናንተ ጋር ባመልክ ደስታውን አልችልም የእግዚአብሔር ክብር ባለበት አርነት አለ የማ ክብር ባለበት እድለኞች ናችሁ በጣም እድለኞች ናችሁ እዚህ ያላችሁት እድለኞች ናችሁ ቃል እንዲህ መካፈል የለም እዛ መጣለው አሁን እኔ ጌታ ይባርክህ ከመጣህ ማን ይቀበልሃለን እኔው ራሴ እቀበልሃለሁ በእውነት ነው የምልህ ክብር ለኢየሱስ ይሁን እንጠብቃለን አሜሪካ ብሎ ከ3 ወር በኋላ መጣለሁ አሜን 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 ስለዚህ ፕሮሰሱን ጀምሬ ስላለው ጌታ መጣለሁ ስለዚህ መንገዱ ላንተ ክፍት ነው ክብር ለኢየሱስ ይሁን እኔም በጣም የእግዚአብሔር ክብር በአንተ ተገልጦ ስላየው አሜን 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 አሜን